ማስተማር በተላኩ ጊዜ የሰማያዊውን ትምህርት ለማወጅ ምስሎችን ወይም ቅርጻ ቅርጾች እንደተጠቀሙ አናነብም። ስለዚህ ወንጌልን በሚሰብኩበት ጊዜ ደግሞ በተለያየ አገልግሎት ላይ በሚወጡበት ጊዜ ሰማያዊውን ያንን የሰማይን አጀንዳ ይዘው በሚወጡበት ጊዜ ምስላትና ቅርጻ ቅርጾችን እንደተጠቀሙ አላነበብንም በመጽሐፍ ቅዱስ እያለ ይናገራል። ከዛ በኋላ ለአረማውያን ህዝቦች ወንጌልን ባወጁም ጊዜ እንኳን አልተጠቀሟቸውም። ለአረማውያን እንኳን ያንን ወንጌል በሚናገሩበት ጊዜ እንደዚህ አይነት ነገሮችን አልተጠቀሙም ነበር እያለ ማለት ከሚት ይናገራል። ከዛ በኋላ በአንድም ስፍራ የእምነት መሰረት ከጣሉ በኋላ በሆነ ቦታ ላይ ቤተክርስቲያን ከመሰረቱ በኋላ ወደ ሌላ ቦታ ሲሄዱ ደግሞ የሆነ የሚያስቀሩት ነገር አለ አይደል? አሁን ለምሳሌ ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 2 ላይ አደራ እየሰጡ ይሄዳሉ። አደራ እንኳን ሲሰጡ ኢሜጆችን ኦር ደግሞ እነዚህ ስዕላትንና ቅርጻ ቅርጾችን እንዲጠብቁ ለማንም አደራ ሰጥተው አያውቁም እያለ ይናገራል። ለዚህ ዓላማ ለማስተማር ያስተማሩትን ትምህርት በጽሁፍ አቀርበዋል። ይህንን ደግሞ በክታቦቻቸው ነው ሲያስቀምጡና አደራዎቻቸውን ሲያስተላልፉ የምንመለከተው። በስዕል አልነበረም። ምስሎችን ወይም ቅርጻ ቅርጾችን መንፈስ ቅዱስ ሰዎችን የሚጠራበት የሚያበራበት የሚቀይርበት የሚቀድስበት ውጤታማ መሳሪያዎች ናቸው ብለው አላስተማሩ። እንደዚህ አይነት ትምህርት በሐዋርያት ዘንድ ፈጽሞ የለም እያለ ነው። ይልቁንም የእግዚአብሔር ቃል የተጻፈ የተሰበከ የተሰማ የታሰበም ነው እያለ ሮሜ ምዕራፍ 1 ቁጥር 1ን ይናገራል። የሐዋርያው ቅዱስ ጳውሎስ እየጠቀሰው ማለት ነው። ሌላም ሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 3 ላይም ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 15 እስከ 17 ድረስ ያለውን ክፍሎችም እንደዚሁ ያጣቅሳል። ሐዋርያት ምንድነው ወንጌልን ሲናገሩ ምንድን ነበር አደራ እየሰጡ ያሉት፣ በምንስ ሁኔታ ነው ወንጌልን የሰበኩት የሚለው ነገር ሲያብራራ ከዛ እንደዚህ ይላል። ከቅርጻ ቅርጾች ጋር ይከናወን የነበረው ጣዖት አምልኮ ሲያልፉና የእውነተኛውን አምልኮ አምላክ አምልኮ ሲመሰርቱ እነዚህን ቅርጻ ቅርጾች ወደ ህያው እግዚአብሔር እውነተኛ አምልኮ እንዲዛወሩ ወይም ደግሞ እውነተኛ አምልኮ አምላክን ቨነሬት ከማድረግ አንፃር ለአምላክ አዶር ከማድረግ አንፃር እነዚህን ቅርጻ ቅርጾች ሲጠቀሙ ተመልክተን አናውቅም። በጣዖታውያን ዘንድ ግን እንደዚህ አይነት ነገር አለ የሚል ነገር ያስቀምጣሉ። ይልቁንም እውነተኛ አምላክ በመንፈስና በእውነት የሚመለክ እንዳለበት አስተምረዋል። እግዚአብሔር በምንድን ነው የሚመለከው ብላችሁ ከጠየቃችሁ ሐዋርያቶቹ የሚናገሩት በተለይ ሐዋርያው ቅዱስ ዮሐንስ እንደተናገረው በወንጌሉ ላይ እግዚአብሔር በምን ይመለካል ይላል? በእውነትና በመንፈስ የሚመለክ ነው እንጂ በስዕላትና በቅርጻ ቅርጽ እንደማይመለክ በዛ በኩል እግዚአብሔር እንደማይገኝ ይናገራል ማለት ነው። እግዚአብሔር የሚመለከው በእውነትና በመንፈስ ነው። ከዛ ቀጥሎ ይህችን ነገር በጣም ጠንከር አድርጎ ሲናገር these things are certain and true እነዚህ ነገሮች ደግሞ እርግጠኛ የምንሆንባቸው ነገሮችና እውነተኛ ናቸው። beyond controversy ከክርክር ባለፈ ወይም ደግሞ ከክርክር ከምንከራከርባቸው ይልቅ የሚያከራከሩ ሳይሆኑ እውነት የሆኑና ታማኝ የሆኑ ነገሮች ናቸው አሁን የተናገርኩት ነገሮችም ማለት ነው። እና ይሄንን ያነሳና አሁንም ስለ ቸርች ሂስትሪ ምናምን ያወራል በዚሁ መጽሐፉ ላይ በቤተክርስቲያን ታሪክ ውስጥ የማይታወቅ ልምድ ነው እያለ ይናገራል። በሁለተኛው ሴንቸሪ እስከ አራተኛው ሴንቸሪ እንደዚህ አይነት ነገር አይታወቅም። ይሄንን ያለው ከመሬት ተነስቶ አይደለም ባይዘው አባቶችን እየጠቀሰ እንትን ይላል። ቀደምም አንዳንድ አባቶችን ቃሌ አሳይቶናል። ለማንኛውም ሴንት ኢሬነስን ያነሳል። ከ125 እስከ 200 ኤዲ አካባቢ የኖረ አባት ነው ተብሎ ይታመናል። ሄሬኒዮስ የሚባለው ማለት ነው። እና አንድ ሐሳብ ይናገራል። ሄሬኒዮስ ምን አለ ስለ ኢሜጆች የሚለው ነገር ስትመለከቱ እንደዚህ ይለናል። the ካፖክራቲያንስ ሄሬቲክ ሴክቶች ናቸው። ባይዘው የካፖክራቲያንስ የሚላቸው ሄሬቲክ ናቸው። ኢሬኔስ ራሱ ሄሬቲክ ናቸው ብሎ ወይም መናፍቃን ናቸው ብሎ የተናገራቸው ሰዎች ናቸው። እና እንደዚህ ይላል also possess images some of them painted አንዳንዶች እነዚህ ሰዎች ካፖክራቲያንስ ኢሜጆች ነበራቸው። ኢሜጆችን ይሰሩ ነበር ለራሳቸው። አንዳንዶቹ ፔይንትድ የተደረጉ ናቸው and other formed from the different kind of material አንዳንዶቹ ደግሞ ከተለያየ ማቴሪያል ከተለያየ ግብአቶች የተሰሩ
የተገኙ ቅርጻ ቅርጾች ናቸው እያለ ይናገራል። while they maintain that likeness of the Christ የክርስቶስን ምስል የሚሰሩበት ባይዘው እነዚህ ካፖክራቲያንስ የሚባሉ መናፍቃን የማንን ስዕል ነው የሚሰሩት? የክርስቶስን ምስል በማን ጊዜ? በፔሌት at the time of the Jesus lived among them በጲላጦስ ዘመን ክርስቶስ በእነሱ መካከል በሚመላለስበት ጊዜ የሳሏቸው ስዕሎች አሉ። በምን አንዳንዶች ምን የሆኑ ናቸው? ፔይንትድ የተደረጉ ወይም ደግሞ በቀለም ብሩሽ የተሳሉ ነበሩ። አንዳንዶች ደግሞ በተለያየ ማቴሪያሎች በቅርጻ ቅርጽ ተቀርጸው ክርስቶስን ሰርተው ሲጠቀሙበት ትመለከታላችሁ። እና ይሄ የኢሜጅ መስራትም ራሱ የመጣው በክርስትና በአዲሱ ኪዳን ጊዜ ያለውን ታሪክ ስንመለከተው በአንደኛው መቶ ክፍለ ዘመን ላይ ሁለተኛው መቶ ክፍለ ዘመን ላይ ስዕሎችን መጠቀም የሚለውን ነገር ስትመለከቱ ራሱ ከሄሬቲካል ሴክቶች የመጣ እንደሆነ ከመናፍቃን ራሱ የመጣ እንደሆነ ነው አጌንስት ሄሬሲስ ቡክ 125 ላይ የሚናገረው ቅዱስ ኢሬኒየስ ማለት ነው። እና ይሄን አይተን ደግሞ ሌላ ኤፒፋኒየስ የሚባል አባት ቅድም ቃሌ ሲናገረው ነበረ ቡክ 1 ላይ ሄሬሲ 27 ላይ አንድ ያስቀመጠው ነገር አለ። ኤፒፋኒዮስ እንግዲህ የጋራ አባታችን ነው፣ የቤተክርስቲያን አባት ነው። ኦርቶዶክሳውያን ካቶሊካውያንም የሚቀበሉታል ይሄንን አባት እና እንደዚህ ይላል እሱ ደግሞ ካፖክራቲስ secretly made images of Christ and Paul እነዚህ ካፖክራቲስ ብሎ የሚጠራቸው እነዚህ መናፍቃን ሴክቶች የማንን ኢሜጅ ይሰሩ ነበረ? የክርስቶስንና የጳውሎስን ኢሜጅ ይሰሩ ነበረ። and burn incense to them ምንም ያቃጥሉላቸው ነበር ወይም ደግሞ ያጨሱ ነበረ። ዕጣንንም ደግሞ ለነዚህ ስዕሎች ለሰሯቸው ስዕሎች ያጥኑ ነበረ። and adore them እና ደግሞ ይሰግዱላቸው ነበር እያለ ይናገራል። ማን? ኤፒፋኒየስ። ስለዚህ መስገድን ዕጣንን ማጠንን አሁንም ከማን የመጣ ነው? ከሂፖክራቲያንስ እነዚህ ካፖክራቲያንስ ብሎ የሚጠራቸው ከሄሬቲካል ሴክቶች የተነሳ ነው ወይም ደግሞ ከመናፍቃን የመጣ ትራዲሽን እንደሆነ ትመለከታላችሁ። እና እሱም ኤፒፋኒየስም ከመናፍቃን ወይም ደግሞ ከነዚህ እንደውም አንዳንዴ አግኖስቲክ ብለው የሚጠሯቸው አባቶች አሉና ከነዚህ የመጣ ልምምድ ስለሆነ ይሄን ነገር አንቀበልም እያሉ ነው የሚናገሩት አባቶች በአንድ ላይ ማለት ነው። እና እንደዚህ ሄዳል። አውገስቲንም ቀጠል ያደርግና ማርሴሊያን የምትባል አንድ ሴት ያነሳና እሷ የካፖክራትስ እንትን ናት፣ አባል ናት። እሷ ማለትም ሜምበር ናት፣ በዛ ውስጥ የምትገባ ናት። እና የኢየሱስንና የፖልን ከነ ሆሜርን የነ ፓይታጎረን ሌሎችንም እንደዚህ ፈላስፎችንም ኢሜጆች ተሰበስባለች። ምንድነው ቅርጻ ቅርጾችን ስታቹዎችን ምናምን እያሰራች ለነሱ ምን ታደርግ ነበረ? ታመልካቸው ነበረ። ኦፈሪንግ ኢንሴንስ ጣዖት ምንድነው ይሄ ጭስንም ወይ ደግሞ ዕጣንንም ታጥንላቸው እንደነበረ አውገስቲን ይናገራል ማለት ነው። እና ከእንደዚህ አይነት ፕራክቲስ ጋር የተገናኘ ነገር አለው ኢሜጆችን ራሱ ስትመለከቱ። እና ይሄው ስኮላር ማርቲን ካሚኔትስ እንደገና በአረማውያንና በክርስቲያኖች መካከል ያለውን አሁንም እየነገርኳቸው ያለሁት ከሁለተኛው እስከ አራተኛው ሴንቸሪ አካባቢ ያለውን ባውንደሪ ይዘን በዛ ውስጥ ምን ሲካሄድ ነበር ስለ ኢሜጆች የሚለውን ነው። በኋላ ላይ ደግሞ እንመጣበታለን አስፈላጊ ከሆነ ማለት ነው። እንደዚህ ይላል እሱ among the difference እሺ እንትኑን ላንብብላችሁና among the difference between the worship of the heathen and that of the Christians, this was not the smallest one. The heathen worship their gods likeness. እነዚህ አረማውያን እና በክርስቲያኖች መካከል ያለው ልዩነት ትንሽ የምንለው ነገር አይደለም። በእነሱ መካከል ያለው ልዩነት ምንድነው አለ? እነዚህ አረማውያን worship the gods in the likeness አረማውያን የሆነ ላይክነስ ሰርተው ወይም ደግሞ አማልክቶቻቸውን የሚመስል ነገር ሰርተው አሁን ለምሳሌ ዙ ቢሆን አምላካቸው የዙን የሚመስል አንድ ምስል ሰርተው ያመልኩ ነበር።
በኢሜጆች ሊሆን ይችላል፣ ስታቹ ሊሆን ይችላል። ክርስቲያን ደግሞ while the Christians worship and adore to the true God without image እውነተኛውን አምላክ ደግሞ አዶር የሚያደርጉት ያለ ኢሜጅ ነበረ። በተለይ አንደኛውና ሁለተኛው መቶ ክፍለ ዘመን ስትመለከቱ እንደዚህ አይነት ፕራክቲስ አታገኙም ነበር። ኢሜጆችንም ራሱ ለአምልኮ ስርዓት ራሱ አይጠቀሙም ነበር እያለ ነው ይሄ የሉትራን ስኮላር የሚናገረው ማለት ነው። እና አሁንም አባቶችን ይጠቅሳል። ለምሳሌ ክሊመንት ኦፍ አሌክሳንድሪያ በ200 ኤዲ አካባቢ ሲኖር የነበረ አባት ነው። በሶማታ ቡክ 6 ላይ አንድ የሚያስቀምጠው ነገር አለ። ቅዱስ ቀሌሜንጦስ ዘእስክንድሪያ የሚባለው ማለት ነው። ለምሳሌ ምን ይላል እሱ? በዓለም ላይ አንድ ምስል የለንም እያለ ይናገራል። we have not the single image in the world በዓለም ላይ ምንም አይነት ምስል የለንም because among things that are born in nothing is able to reflect the image of God የእግዚአብሔርን ከነዚህ በዓለማት ውስጥ ባሉት ነገሮች ብትመለከቱ የእግዚአብሔርን ኢሜጅ ሪፍሌክት የሚያደርግ አንድ ምስል እንኳን አይገኝም ከተፈጠረው ወይም ደግሞ ከተወለዱ ነገሮችም ራሱ ማለት ያው ቦርን እያለ የሚናገረው ነገር አለ። ማንኛውም ነገር የእግዚአብሔርን ኢሜጅ ሪፍሌክት ሊያደርግ የሚችል የለም። ስለዚህ ኢሜጆች የለንም እያለ ይናገራል። ለአምልኮ የሚሆነው ነው አሁን እየተናገረ ያለው። ስለዚህ ከመጠቀምና ካለመጠቀም አንፃር በኋላ ነግራችኋለሁ እሱን ምን አይነት አቋም እንዳላቸው ሉተራንም የቤተክርስቲያንም ሳቢ ላይ ማለት ነው። እና አባቶች ክፉኛ የሚቃወሙት ከምን አንፃር ነው ካላችሁ በአረማውያን ዘንድ በጣዖት አምላክ የሚያመልኩ ሰዎች ዘንድ ከመናፍቃን ዘንድ አንድ ፕራክቲስ አለ። ምን አይነት አምላካቸውን በምስል ኦር ደግሞ በስካልፕቸር ኦር ደግሞ በሆነ ስታቹ እየወከሉ ያመልኩ ነበር። አምልኮ ስርዓታቸው ማዕከል አድርገውት ነበር እንደዚህ አይነት ነገሮችን። ይሄ ደግሞ ትክክለኛ ስርዓት ፕራክቲስ አይደለም፣ ቢብሊካልም ግራውንድ የለውም እያሉ ይቃወማሉ። እነዚህም ማነሳላችሁ የሉተራን ስኮላሮች አይደሉም። ክሌመንት ኦፍ አሌክሳንድሪያ ብትነሱ፣ ኤፒፋኒየስን ብትነሱ፣ በኋላ ላይም አንዳንድ አባቶችም ደግሞ አነሳላችኋለሁ። እነዚህ ሁሉ የሉተራን ስኮላሮች አይደሉም፣ የቤተ ክርስቲያን አባቶች ናቸው፣ የጋራ አባቶቻችን ማለት ነው። እና እነዚህ ነገሮች አንጠቀምም እያሉ ይናገራሉ። አምልኮውን ከሺፍት ከማድረግ አንፃር ሌላ ዝንባሌ ስላላቸው ማለት ነው። እና የሚፈሩት ለዛ ነው። አንዳንድ አባቶችም ቀጥታ እነ ኤፒፋኒየስም እነ ኦገስቲንም ማነው እነ ኦሪጂንም ራሱ ሲቃወሙ የነበሩት በቤተ ክርስቲያን ውስጥ ምንም አይነት ምስል መደረግ የለበትም የሚሉት አምልኮ ጋር እንትን እንዳይልባቸው ነው፣ እንዳይዛባ ያ ነገር ይሄ መልኩን እንዳይቀይር ለእግዚአብሔር ብቻ ይመለክ የሚባለውን ነገር መልኩን እንዳይቀይር መጽሐፍ ቅዱስ እግዚአብሔር አምላክን ብቻ አምልክ ለሱም ስገድ ብሎ ስለተናገረ ከዛ ጋር እንዳይደበላለቅ በኢሜጆች መካከል የሚደረገውን ፕራክቲስ ሲቃወሙ ትመለከታላችሁ ማለት ነው። በጣም አስቸግሮ ስለነበር በዛን ዘመን በተለይ ከአንደኛው እስከ አራተኛው መቶ ክፍለ ዘመን እንደዚህ አይነት እንትን ስለነበረ በፓጋኖች ዘንድ ፕራክቲስ ስለነበረ ያን ነገር ሲቃወሙ ትመለከታላችሁ። እና ይሄ ትክክል አይደለም እያለ ይመጣል። እና ደግሞ አርኖቢየስ የሚባል አንድ አባት አለ 284 እስከ 305 አካባቢ የኖረ አባት ነው። ይሄም ሰዎችም የተፈጠሩት ነፍሳትንም የላከው እግዚአብሔር ለማይንቀሳቀሱ መንቀሳቀስ ለማይችሉ ምስሎች እንዲጸልዩ ነውን እያለ ይናገራል። አገንስት ሄዝን ላይ ቡክ 238 ላይ ታገኙታላችሁ። እና እንደዚህ አይነት እንትኖችን ያስቀምጣሉ። ለማይንቀሳቀሱ ነገሮች ምስሎች እንዲጸልዩ ነው ወይ? እንደውም ማርቲን ሉተር በላርጅ ካቴኪዝም ላይ አንድ የሚያስቀምጠው ነገር አለ። ስለ አምልኮ ስለ እነዚህ 10ቱ ትእዛዛት ሲያብራራ አምልኮ የሚባለው ወርሺፕ ራሱ አንደኛው በቆሙ ምስላት ፊት ለፊት ዙሮ መጸለይ፣ ስለነሱ መለማመን፣ ይሄ ራሱ አንድ የወርሺፕ አካል ነው፣ ፓርት ነው እያለ ይናገራል። ስለዚህ እንደዚህ ማድረግ ራሱ አምልኮ ነው ማለት ነው። አምልኮ ደግሞ ለማን ነው የሚገባው? ለእግዚአብሔር ነው የሚለውን ነገር መርሳት የለብንም። አባቶችም አሁንም እስካሁን እየተቃወሙ የሚመጡት ነገር ይሄን ነው። እና ደግሞ ሌላ ምንድነው ላይክ ኢሜጆች እንደ ዊንዶ ኦፍ ሄቨን ይታሰቡ ነበር በዛን ዘመን። በተለይ ደግሞ ክሊመንት ኦፍ ሮም እንግዲህ በጣም ትልቅ አባት ነው፣ በቤተክርስቲያን ዘንድ የሚታወቅ አባት ነው። ክሊመንት የሐዋርያው ቅዱስ ጳውሎስም ተማሪ ነው ተብሎ ይታመናል። እና ተርቱሊያን
እነ ዩሴቢየስ ራሱ በሱ ኦርዴን የተደረገ በሐዋርያው ቅዱስ ጳውሎስ ኦርዴን የተደረገ አባት ነው ተብሎ ይታመናል ይሄ አባት። እና እሱም ደግሞ አንድ ያስቀምጠው ነገር አለ። አንድ የሆኑ ሰዎች እንደዚህ ብለው ያስቀምጣሉ። ሆኖም ግን እሺ አንዴ ላንብብላችሁ። የማይንቀሳቀሱ የእግዚአብሔር ምስል በእውነት ማምለክ ከፈለጋችሁ እሺ የሱ መልስ ነው ይሄ። እነሱን ለፍጥነት አንድ እንትን ላንብብላችሁ። የማይታየውን አምላክ ለማምለክ ለማክበር ወይም ቬነሬት ለማድረግ የሚታዩ ምስሎችን እንጠቀማለን እያሉ አንዳንዶች ተነስተው ነበር። እንደዚህ ብለው እንትን የሚጠቀሙ ማለት ነው። እግዚአብሔርን ለማክበር በሚታዩ ምስሎች ፊት ለፊት እንሰግዳለን እያሉ ይናገሩ ነበር። ክሊመንትም ይሄንን ሲመልስ ምን ብሎ ይናገራል? this is most certainly false ይሄ ነገር በእርግጠኝነት ኦር ደግሞ ፍጹም ውሸት የሆነ ትክክለኛ ያልሆነ ተግባር ነው እያለ ያስቀምጣል። ከዛ በኋላ እግዚአብሔርን መምሰል ምንድነው? እግዚአብሔርን ለማምለክ እውነተኛው እግዚአብሔርን ለማምለክ ከፈለጋችሁ እግዚአብሔርን ምስል የምታገኙት በምንድነው ይላል? ለሰው መልካም በማድረግ በእርሱም ያለውን የእግዚአብሔርን እውነተኛ ምስል ታመልካላችሁ እያለ ይናገራል ማለት ነው። ስለዚህ በኢሜጁ በኩል ወይም በዛ ስታቹ በኩል እግዚአብሔርን ክርስቶስን ምናምን እናገኛለን ብለን እንትን እንኳን ማለት አንችልም ማለት ነው። እንደውም እሱ ምን ይላል መሰላችሁ እዚሁ ላይ yet he doesn't እሺ ምን ይላል? ፔይንትድ እና ፋብሪኬትድ በተደረጉ በእንደዚህ ኢሜጆችና ስታቹዎቹ የክርስቶስን either of Christ of saints or saints እያለ ያስቀምጣል። ክርስቶስም ሆነ ሌሎችም ቅዱሳትንም ስሎ በነሱ በኩል ወይም በስዕሉ ኦር ደግሞ በዛ ምንድነው ስታቹ ፊት ለፊት ክርስቶስን አገኘዋለሁ ሐዋርያው ቅዱስ ጳውሎስን ኦር ደግሞ ሌሎች ሴንቶችን አገኛለሁ ብሎ መጸለይ ትክክለኛ ያልሆነ ነው፣ ፎርቢድን የሆነ ፕራክቲስ ነው እያለ ይናገራል ማለት ነው እሱ። ስለዚህ ሉትራኖች ምንን ይቃወማሉ የሚለው ነገር ልምጣላቸው። ማርቲን ካሚኒስ ራሱ ያስቀመጣቸው ነገሮች ስላሉ እስካሁን ትራዲሽናሊ ያለውን ነገር እየተናገረን የመጣው ሉትራኖች ምን አያምኑም የሚለውን ነገር ላስቀምጥላችሁ። ቬኔሬሽን ኦፍ ኢሜጅን አያምኑም። ላይክ በሰባተኛው ካውንስል ቅድም ቃል እየተናገረው ስለነበረ በሰባተኛው ካውንስል ላይ የተወሰነውን ያንን ውሳኔ ፕሮስኩኒዮ ተብሎ ተቀምጧል። ስለ አምልኮና ላትሪያ ደግሞ ለእግዚአብሔር የሚገባ የሚባለው ነገር እኛ ኢሜጆችን ቬነሬት አናደርግም ወይም ደግሞ በእነሱ ስር አንሰግድም፣ ቦይንግ የለም ኦር ደግሞ እነሱን አንሰምም፣ ለነሱ ደግሞ እጣን አናጤንም። ያው ሉትራን ስኮላሮች የሚሉትን ነው አሁን ያስቀምጥኩላችሁ ያለሁት። ግን ደግሞ ኢሜጆችን ይጠቀማሉ። ለምን እንደሚጠቀሙ በኋላ አስቀምጥላችኋለሁ። አናጤንም፣ እነሱን አንሰምም ኦር ደግሞ ሻማን ምናምን ካንድል አናበራላቸውም ማለት ነው። እነዚህ አነሰሰሪ የሆኑ ፕራክቲሶች ናቸው ማለት ነው። እና ደግሞ ሌላው ይሄ ከከልት አንጻር የሚነገሩ ነገሮች አሉ። ሚራክለስ የሆኑ ፓወር ከኢሜጆቹ ይገኛሉ። ለምሳሌ ዊፒንግ አይከን አለ፣ ሂሊንግ ፓወር አላቸው፣ ፕሮቴክቲቭ የሆነ አይኮኖች አሉ የሚጠብቁ እንባ የሚወጣቸው፣ አንዳንዴ ደግሞ ወተት የሚያፈሱ ተብሎ የሚታመን በካቶሊክ ቤተክርስቲያን ውስጥ የሚታመኑ አንዳንድ ስርዓቶች ነበሩና ሉተር ራሱ ኢቭን እነዛን ፕራክቲሶች ሲቃወም ትመለከታላችሁ። እንደዚህ አይነት እንትኖችን አንዳንዴ ሪሊክ የሚባሉትን አሁን ለምሳሌ ከቅዱሳን የሆነ ከጥፍር አንጻር እንትን ቅሪት አንጻር ኦር ደግሞ ከነሱ ከቅዱሳን ካስቀመጧቸው እንትኖች አንጻር እነሱን የሚወክሉ ኦር ደግሞ ከነሱ የተወሰዱ ነገሮችን ልክ እንደነሱ እንትን ይሉ ነበር፣ ቬነሬት ይደረግ ነበር እና ያንን ፕራክቲስ ሉተር በቀጥታ ተቃውሞታል። ሪሊኮች እንደዚህ መመለክ የለባቸውም፣ ቬነሬት ምንድነው መሰገድ የለበትም ለዛ ነገር እያለ ይናገራል። አዶር መደረግ የለበትም። እነዛን ነገሮችን ጥፍሮችን የተለያዩ ነገሮችን ያስቀምጡ ነበር የቅዱሳንም ማለት ነው። ያ ነገር ትክክል አይደለም። ሁለተኛ ደግሞ ሚራክለስ የሆኑ ፓወሮችን ለምሳሌ አሁን በዚህ በእንትን ላይ አንድ የተነሳ ነገር አለ። በርናርድ ኦፍ ክላርቮን አንስተው ነበረ ከዚህ በፊት በነበረው ዲስከሽን በዚህ ፕላትፎርም ላይ ማለት ነው። እና በርናርድ ኦፍ ክላርቮ በእኛ በቤተክርስቲያን በሉተራን ቤተክርስቲያን ቬነሬት የሚደረግ ቬነሬት ኢን ሴንስ
ኦነር ይደረጋል፣ የሚከበር አባት ነው እና ደግሞ ኮሜሞሬት የሚደረግም ነው የምናስበውም አባት ነው። ከምን አንጻር ነው የምናስባቸው? ኮሜሞሬት የሚደረገው ቬኔሬሽን ደግሞ ከምን አንጻር ነው የሚለውን በኋላ መለስበታለሁ። እና ይህ አባት በርናርዶ ኦፍ ክላርቮ የካቶሊካዊ ቤተክርስቲያን የነበረ በ12ኛው መቶ ክፍለ ዘመን የነበረ አባት ነው። ያው በቅድም እንደተናገርኩት ከኢሜጁ ከቅድስት ድንግል ማርያም ጡት ምንድነው ወተት ፈሶ የጠጣ ሰው ነው ተብሎ ሲነገር ነበርና ሉተራኖችም ይሄን ያምናሉ ሲባል ነበር። ይሄ ትክክለኛ ታሪክ አይደለም። እኛም እንደዚህ እንትን አንልም። ኮሜሞሬት ይደረጋል። ነገር ግን እንደዚህ አይነት ይሄ ፋብሪኬትድ የሆኑ እንትኖችን አናምንም፣ አናስተምርም። ደግሞ በኮሜሞሬሽን ታይም ላይ እንደዚህ አይነት ነገር ሲነበብ አታስተውሉም። በቤተክርስቲያን ቡኮፍ እንትን አለን፣ ኮመን ሰርቪስ አለን። እኛ የሉትራኖች የቅዳሴ መጽሐፎች አሉ እና እዛ ላይ በካላንደር ላይ ተቀምጠዋል። እነ በርናርዶ ኦፍ ክላርቮ አንደኛው የተቀመጠ ነው። ባይዘው እሱን ኮሜሞሬት የምናደርግበት በምን ምክንያት ነው ካላችሁ ይሄ ከፕሮቶ ሪፎርመር ተብሎ አንድ የሚጠራ አባት ቢኖር እሱ ነው። በብዛት ከሌላው አባቶች ይልቅ በጣም ያስተማረ ተብሎ የሚነገረው እሱ ነው። ከኢምፑቴሽን አንጻር ራይቸስነስ በኋላ እንሄድበታለን። አሁን ጊዜ ስለሌለኝ ለምን እንደሚባለው ማለት ነው። እነ ሉተርና ፍልመለክተን በጣም የሚጠቀሙት አባት ነው እና እንደዚህ አናደርግም። ሌላ ደግሞ በሴንቶች አይከን በኩል የሚጸለይ ጸሎት እንደዚህ አይነት ነገርም እኛም ጋር የለም። ኢንቮኬሽን በኦክስበርግ ኮንፌሽናችን ላይ የተወገዘ አንድ አስተምሮ ነው። ወይም ደግሞ ቅዱሳት እነዚህ ሴንቶችን መጣራት መለማመን በእኛ ፈጽሞ የተከለከለ ፕራክቲስ ነው። እኛ ማናደርገው ነገር ነው። ስለዚህ በኢሜጆቹ በኩል ደግሞ ያለውንም ስትመለከቱ ትክክለኛ ፕራክቲስ እንዳልሆነ የቸርች ሂስቶሪያንስ እና አባቶች ነግረውናል ማለት ነው። ሌላ ደግሞ ሳክራመንታላይዝ እንዳናረገውም ይሄንን አይከኖችን እየተጠቀምን ግሬስን የምናገኝባቸው ጸጋን የምንካፈልባቸው ናቸው እያል ከሳክራመንትም አንጻር ደግሞ እንትን አንልባቸው አንጠቀማቸው። ቃሉ እና ሳክራመንቶች የሚባሉት ልክ ሚንስ ኦፍ ግሬስ ተብሎ የምንጠራቸው ጥምቀት፣ ቅዱስ ቁርባን እና ደግሞ ሆሊ አብሶሉሽን እያልን ደግሞ የምንጠራቸው ሌሎች ሳክራመንቶች አሉና እነዚህ ናቸው ሚንስ ኦፍ ግሬስ እንጂ ሌሎቹ ሊሆኑ በተለይ ደግሞ ቃሉና ሳክራመንት ሚንስ ኦፍ ግሬስ ተብሎ የሚጠሩ ናቸው። በሉትራን ዘንድ ያሉ ሳክራመንቶች ምንድን ናቸው ካላችሁ ማለት ነው። እሺ ወደ እንትኑ ልግባላችሁና ፈጠን እያልኩኝ በኦክስበርግ አፖሎጂ ላይ ፍልመለንክተን ያስቀመጠው ኦክስበርግ አፖሎጂ የሉትራን አቋም ምንድን ነው የሚለውን ነገር የሚያስረዱበት ነው። ይሄ አፖሎጂ ኦፍ ኦክስበርግ የሚባለው እነ ሉተር አቋማቸውን ያስቀመጡበት አንቀጾች ናቸው። የአንቀጾች ስብስብ ነው ያለው እንትኑ ላይ ኦክስበርግ ኮንፌሽን ላይ ማለት ነው። ከዛ አፖሎጂ ላይ ደግሞ ለዛም አንቀጽ ስብስብ የሉተራን አቋም ተብሎ ከሚጠሩት ላይ እንትኖች ካቶሊካውያን ሪፊዩቴሽን ሰርተው ነበር። ግብረ መልስ ተደርጎበት ነበር። ለዛ ግብረ መልስ ደግሞ ምላሽ የሰጠ መከላከያ ደግሞ ፍልመለንክተን የሉተር ቀኝ እጅ ተብሎ የሚጠራው ስኮላር ተናግሮ ነበር። ይሄን አስቀምጦ ነበርና ከሱ ላይ አርቲክል 21 ላይ ኢንቮኬሽን ኦፍ ሴንትስ ላይ አንድ ያስቀምጠው ነገር አለ። እንደዚህ ይላል። በአማርኛው ላንብብላችሁ። ቡክ ኦፍ ኮንኮርድ ላይ ታገኙታላችሁ። የእምነት መግለጫችን ለቅዱሳን ክብር መስጠት ይቀበላል። ለቅዱሳን ምን እንሰጣለን? ክብርን እንሰጣናል፣ ኦነር እንሰጣለን እያለ ይናገራል። ይህም ክብር በሶስት ነገሮች የተያዘ ነው። ይህም ክብር የምንሰጠው ደግሞ በሶስት ነገሮች ላይ የተመሰረተ ነው። አንደኛ ምስጋና ነው ይላል። የመጀመሪያው ምስጋና ሲባል አንዴ ላውጣውና ሶሪ እሺ በአማርኛው ላንብበው። እንግሊዘኛው ትንሽ እንትን ስለሚል ነው። እሺ በአማርኛው ልቀጥል እንግሊዘኛውን ከማወጣው። እሺ እንደዚህ ይላል። አንደኛ ምስጋና ነው። ይህም ምስጋና የምንሰጠው ደግሞ ለማን ነው ይላል። እሺ እነዚህን ስጦታዎች ይህም ምስጋና የምንሰጠው ምህረቱ ምሳሌዎች ይሆኑ የእግዚአብሔር ምህረት ምሳሌ ለሆኑ የሰውን ዘር ለማዳን የፈለጉትን ስላሳየን እንዲሁም መምህራን ሌሎችን ስጦታዎች ለቤተ ክርስቲያን ስለሰጠ እግዚአብሔርን የምናመሰግንበት እንድናመሰግን
ምስጋና እንድንሰጥበት ይጠበቅብናል እያለ ይናገራል። አንደኛ ምስጋና ነው፣ ለእግዚአብሔር የምንሰጠው ምስጋና በአገልጋዮቻችን ስለሰጠ በእንደዚህ አይነት ተጋድሎ ውስጥ ያለፉ ሰዎችን ስለምናከብርበት እግዚአብሔርን እናመሰግናለን። እንዴት ድንቅ አምላክ ነው እያልን በእነሱ በኩል የተሰራውን ስራ እያየን እናመሰግናለን ማለት ነው። ሌላ ሁለተኛው ደግሞ አክብሮት ነው። እናከብራለን እያለ ይናገራል። ሁለተኛው አክብሮት የእምነት መጠናከርን የሚያሳይ ነው። ስለ አክብሮት እየተናገረን አይደል? እንዴት ነው ኦነር የምናደርጋቸው ሴንቶችን የሚለው ነገር ሲናገር አንደኛ ምስጋና በመስጠት እግዚአብሔርን ስናመሰግናለን። ሁለተኛ ደግሞ ከምን አንጻር ነው እንደዚህ ኦነር የሚሰጠው? እምነታችንን ከማጠንከር አንጻር እምነትን ያጠነክራሉ እነሱን በእንትን ስናደርግ ማለት ነው። ከጴጥሮስ ከክህደቱ በኋላ ይቅር በመባሉን በምናይበት ጊዜ እኛም ደግሞ በእውነተኛ ጸጋ ከኃጢአታችን በላይ እጅግ የተተረፈረፈ ይበዛ የሚሆነውን ነገር የምንመለከትበት ነው እያለ ይናገራል። ሶስተኛው ደግሞ አክብሮት የምንሰጠው ምንድነው? በመምሰል አንጻር ይሄ ኢሚቴሽን ብለን የምንጠራው ነገር እነሱን እየመሰልን የምንሄድበትም ህይወት ስላለ እነሱን ወደ መምሰል ስለምንሄድ በነዛም ምክንያት ኦነሪንግ ለሴንቶች ይሰጣል ብለን እናምናለን አዘ ሉትራን ማለት ነው። ስለዚህ ይሄ ነው የኛ የሉትራን አቋም እንጂ ቬነሬት አናረግም። ቬነሬት ኢን ሴንስ ቅድም ነግሬያቸዋለሁ፣ ዲስቲንክሽኑ መሰረት አለበት። ቬነሬት ሲባል ምን እየተባለ ነው? አዶር ከማድረግ ቦይንግን፣ ኪሲንግን ምናምን እየተጠቀሰ ከሆነ እንደዚህ አይነት ፕራክቲሶች በሉትራን ዘንድ የለም። ነገር ግን ከምን አንጻር ነው? እነሱን ከምናከብረው እምነታችንን ከማጠንከር አንጻር እነሱን ስንመለከት ይቅር የተባሉበትን አንጻር አሁን ጴጥሮስ ክዶ ነበር አይደለ? ይቅር ሲባል የእግዚአብሔር ምህረትን እንመለከታለን። ስለዚህ እኛም እምነታችን ይጠነክራል ማለት ነው። ጴጥሮስን ስናስብ እሱን ኦነር ስናደርግ ማለት ነው። ሌላ እግዚአብሔር እናመሰግንባቸዋለን። ሶስተኛው ደግሞ ምንድነው? እነሱን እየመሰልን ዕለት ዕለት እንድንሄድ ያው ዕብራውያን 11ን ይጠቅሳል እሱ እና ከዚህ አንጻር ነው ኢሜጆችን ምንድነው ሴንቶችን እንትን የምንለው እና ከኢሜጆችም አንጻር የምንጠቀሙ ከምንድነው ዲዳክቲቭ አንድ የሚነሳ ነገር አለ ምንድነው ከማስተማሪያ አንጻር ሉተርም ራሱ ይናገራል። ሮበርት ኮልባንድ የጻፈው ጽሁፍ ላይ ሉተራን ሂስቶሪ ኦፍ ሉተራን ላይ አንድ ያስቀመጠው ነገር አለ፣ ሉተር የተናገረው ማለት ነው። ስዕላት ለማስተማሪያነት ወይም ደግሞ ላልተማሩ ሰዎች ልክ እንደ ማማሪያ ምንድናቸው ማቴሪያል ናቸው እያለ ይናገራል። ስለዚህ ስዕላትን ተጠቅመን ላልተማሩ ሰዎች በቀላሉ እንዲረዱ ማድረግ እንችላለን ማለት ነው እና እንደዚህ አይነት ስዕላቶችን እንጠቀማለን። ሁለተኛ ደግሞ እነሱን የምናስብበት አሁን ለምሳሌ በኮሜሞሬሽን ታይም የሴንት ሜሪ ስዕል ሊኖር ይችላል። በርናርድ ኦፍ ክላርቮን ቅድም ያነሳውላችሁ ሴንት ሊኖር ይችላል። የነሱን ስንመለከት ከነሱ አንጻር የምንሰጠው ቅድም የዘርዘርኳችሁ እምነትን ከማጠንከር እግዚአብሔርን ከማመስገን እና ደግሞ ሶስተኛው ምንድነው እነሱን ከመምሰል አንጻር የምናስባቸው ነገሮች ናቸው። ኢሜጆችንም ራሱ ስንጠቀም ማለት ነው በቤተ ክርስቲያናችን ውስጥ አለ። በትላልቁ የመስቀልን አንዳንድ ስካልፕቸሮችን ተመለከታላችሁ፣ ስታቹዎች አሉ፣ የቅዱሳን እንትኖችን ማለት ነው። እነዚህ ነገሮች አሉ። እነዚህ የምናደርግ ደግሞ ቅድም እንዳልኳችሁ በሶስቱም ምክንያት ነው ማለት ነው እና እስቲ ሌሎቹ ከኔ የጎደለውን ሌሎቹ ይሙሉት። ስለ ኢንሴንስም በኋላ አመጣበታለሁ። በኋላ አትመጣበትም። 50 ደቂቃ ወስደሃል። አሁን ከዚህ በኋላ የምሰጣችሁ ማክሲመም ተጨማሪ ነው የምጨምርላችሁ 10 ደቂቃ ነው። በ10 ደቂቃ አቃቅታችሁ ተጠቀሙና ሌላ ጊዜ ቀጠሮ ይዘን እንገናኛለን። ምክንያቱም እኔ በጣም በተጣበበ ጊዜ ነው የመጣሁት እንደነገርኳችሁና እየሰማችሁ እውቀት እያገኛችሁ ያላችሁ በብዛት እንዳላችሁ ተስፋ አድርጋለሁ። በሚቀጥለው ደግሞ እንደዚሁ ሰፋ ያለ ጊዜ ሰጥቼ ከሌሎች ጋር እኔም ጥያቄ ጠይቁኝ። ባለፈው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተማሪዎችን ጥያቄ ስላልጠየቅኩኝ አሁን እነሱ ተበላሸ ተጣመመ የሚሉትን ነገር ነው እያስተካከሉ ያሉትና እየሰማችሁ ባለፈውም የነበራችሁ አሁን ደግሞ አብራችሁ ያላችሁ የተበላሸው ተስተካክሏል ወይስ አልተስተካከለም፣ ተመልሶላችኋል ወይስ አልተመለሰላችሁም እናንተ ናችሁ የምታውቁት። አሁን 2 ሰዓት ነበር ያልኳችሁ፣ ተጨማሪ 1 ሰዓት ሰጥቻችኋለሁ። 3 ሰዓት ከምናምን ነው የቆየ ነው። አንድ 15 ደቂቃ ልጨምርና
በዚህ ውስጥ እችን 15 ደቂቃ ማን ይጠቀም? እናንተ ናችሁ የምትመርጡ። እሺ 3 ደቂቃዋን ልጠቀምና ስለ ሉተር የተባለው ነገር የተወሰነ ነገር ልበል። 3 ደቂቃ ሶሪ፣ በጣም እኔ ያስታወቀኝም ነበረ። ችግር ደቂቃው እናንተ ስለሆነ እናንተ ናችሁ። 15 ደቂቃ ሰጥቻችኋለሁ። 15 ደቂቃ ላይ እናቆማለን። እሺ ጆና ቀጥል። እሺ 3 ደቂቃዋን ብቻ ስለ ሉተር የተነሳውን ነገር በተለይ ደግሞ ቴብል ቶክ ላይ የተወራ ነገር ስላለ እሱን ነገር ብቻ የተወሰነ ነገር ልበልበት። እንግዲህ ቴብል ቶክ የሚባለው ነገር ምንድነው ካላችሁኝ፣ ቴብል ቶክ ከስሙ ራሱ የምትረዱት በጠረጴዛ ዙሪያ ሲወሩ የነበሩትን ሉተር ጋር ሲውሉ የነበሩ የሱ ተማሪዎች ሉተር ሲናገራቸው ሲያደርጋቸው የነበሩትን ነገሮች የጻፉ የሱ ጓደኞች ባልደረቦች ሊሆኑ ይችላሉ። እነሱ የጻፉትን ተጠራቅሞ ኢቭን እሱ ከሞተ በኋላ የተዘጋጀ ጽሁፍ ነው አንድ ላይ ተሰብስቦ ቴብል ቶክ ተብሎ ሉተር እንደዚህ አለ ተብሎ የመጣ ነው እና አውተንቲክ አይደለም፣ ሙሉ በሙሉ አውተንቲክ አይደለም። አንዳንዶች ሉተራን ስኮላሮች ለምሳሌ እነ ዊልሄም ማርቲን መጥቀስ ይቻላል። አውተንቲክ እንዳልሆነ ኮረፕትድ ያደረገ ማኑስክሪፕት እንደሆነ ይሄንን መጽሐፍ ስንመለከት ፎርጀሪዎች እንደሚበዙበት ይናገራሉ። እነ ሮበርት ኮልብ እንግዲህ የኮንኮርዲያ ስኮላር ነው፣ የዩኒቨርሲቲ መምህር ነው፣ ሊቅ ነው፣ ፕሮፌሰር ናቸው። እሳቸውም ራሱ ይሄንን ነገር ይናገራሉ። በጣም ክሪቲሳይዝ የሚያደርጉ ስኮላር ናቸው። ግን ደግሞ ከዛ ውስጥም እውነት የሆነውን ይጠቀማሉ። ከምን አንጻር ነው የምንጠቀመው የሚለውን ነገር ሲያብራሩ ሉተርስ ወርክ አሉ፣ የሉተር ስራዎች ተብሎ የሚጠሩ አሉ፣ የሉተር ኮሜንታሪዎች አሉ እና ቡክ ኦፍ ኮንኮርዳችን አለ፣ መጽሐፈ ስምምነት ብለን ከነሱ ጋር ፊት ማድረግ አለበት እና ከዛ አንጻር ነው መነገር ያለበት ብለው እነዚህ ስኮላሮቻችን ይናገራሉ። ሌላው ደግሞ ከባዝሩም አንጻር የተነገራለ ሽንት ቤት ውስጥ ሶላ ስክሪፕቸራን አገኘ የሚል ነገር እንደው በጣም የሚሆን አርጊውመንት ያቀረቡበት ወገኖቻችን እንግዲህ የአንድ ዊሊያም ማንቸስተር የሚባል አንድ ጸሐፊ ሂስቶሪያን ነገር ነው። እሱ በቡክ ኦፍ the world light only by the fire ሚል በ1992 የታተመ መጽሐፉ ላይ አንድ ይሄንን ጽሁፍ አስቀምጦ ነበር። ሉተር ሽንት ቤት ውስጥ ቁጭ ብሎ ነው ሶላ ስክሪፕቸራን ያገኘው እያለ እና ይሄንን በጣም ክሪቲሳይዝ ያደርጋሉ የሉተራን ስኮላሮች። ከዚህ አይነት ነገር በጣም እንግዲህ ይሄ ሰውዬ ሉተራን እንኳን አይደለም፣ ይሄ ዊሊያም ማንቸስተር ብለን የምንጠራው ሰውዬ ሉተራን ስኮላር እንኳን አይደለም። ትክክለኛ እንትን የለውም እንግዲህ ለሉተራን እንትን ማለት ነው። ግን አንዳንድ ሰው ያገኛቸው ማቴሪያሎች አሉ ቅድም እንዳልኳችሁ ፎርጀሪ የሆኑ ትክክለኛ ያልሆኑ ታሪኮችን የተነሱበት ማለት ነው። አውተንቲክ ያልሆኑ ዳውትፉል የሆኑ እንትን በቃ ጥርጣሬ ውስጥ የሚያስገቡ ጽሁፎች አሉና ከዛ የተወሰዱ ነገሮችን ለቃቅሞ ስለሚመጡ ነው። ነገር ግን እንግዲህ እንደምናውቀው ማርቲን ሉተር በ15ኛው 1545 አካባቢ ላይ በላቲን በተጻፈው ጽሁፉ ላይ እንዴት ነው እንትን ያገኘው የሚለው ነገር ስትመለከቱ ምንድነው ጻድቅ በእምነት ይኖራል የሚለውን ሮሜ ላይ ያለውን ጥቅስ ያመጡና ከዛ አንጻር በጣም ሞቲቬትድ እንደሆነ እና ለካ ጽድቅ ከእግዚአብሔር እንደሆነና እግዚአብሔርን በማመን የሚገኝ ነገር እንደሆነ የተረዳው የበራለት ይዛኔ ነው የሚል ነገር ነው የሚነገረው። እና ሌሎች ይጨምሩ። በቃ ጨርሻለሁ። እና ሌሎቹንም ይሄ ስለ ሉተር በፈሱ አጋንንት ያስወጣል በጣም የሚያስጠላ እንትን ነው። እንግዲህ ተራ ነገር ስለሆነ እኔ ወደዛ ልሄድበት፣ ምክንያቱም ተረት ነው፣ እኛ እናምንበትም። እሱ መጽሐፉም ራሱ ገድል አይደለም። ልክ ኦርቶዶክሳውያን የኛ ገድል ብለው እንደሚጠቀሙት አይነት ገድል ሳይሆን ተራ ነገር ወሬ ስለሆነ ማለት ነው። እና ከዛ አንፃር ነው። እሺ በሱ ጉዳይ ላይ ሁለታችሁንም በአንድ መድረክ ላይ ከሁለታችሁ የተወጣጣ ትክክለኛ እምነቱ የገባው መድረክ ላይ በጋራ አገናኝተን አድማጭ ተመልካቾቻችን ፍንትው ያለውን ነገር ታገኛላችሁ። ማን ነው ውሸታም፣ ማን ነው እውነት ያለው የሚለውን እናንተ በማስረጃ የተደገፈ ውይይት ሲያደርጉ የዛን ጊዜ የምናየው ይሆናል። እንደባለፈው ሳይሆን አሁን በቀጥሎ የምናደርገው ውይይት ነው። ቀጥሎ ለሰለጠነ አይታችሁም ሰምታችሁ ለማታውቁት ደረጃውን ለጠበቀ ውይይት ተዘጋጁ። ውይይት ሲባል ለመወያየት ራሱ የሚመጡ ሰዎች ስነ ምግባራቸውን አይተን ነው። ሁለትም ይሁኑ ሶስትም ይሁኑ ዘንድ እውቀት ታገኛላችሁና። እሺ በጣም እናመሰግናለን ስለነበረው ጊዜ ቴዲዬ፣ ተባረክ። ትንሽ አንዳንድ ነገሮችን ከቴብል ቶክ ጋር ብዙ ስላልተነሳ እሷን ብዬ ማጠቃለያ ሰመሪ ሰጥቼ ሰዓት ለማሳረፍ ሞክራለሁ። ሉተር ራሱ ማን ነው? ሉተር? ሉተር በኦገስቲን ማንክ በጀርመን ሀገር
ገዳም ውስጥ የሚኖር ሞኖክሴ ነበረ። እድሜው ለትምህርት ወደ ሞኖክሴነት ሄድ። ከዛስ በኋላ ምን አደረገ? ኦርዴንድ የሆነ ፕሪስት ነበረ፣ ካህን ነበረ። ከዛስ ዶክተር ኦፍ ቴዎሎጂ ነው። ይሄ ሰው የተከበረ የቴዎሎጂ ዶክተር ነው። ፕሮፌሰር ኦፍ ባይብል ነው። የመጽሐፍ ቅዱስ ፕሮፌሰር ነው። በዲስትሪክት ቪጋር ወይም ዲፒቲ ኦቨር 10 ኦገስቲኒያን ሞናስትሪ ውስጥ በገዳም ውስጥ ትልቅ ሹመት ያለው ሰው ነው። ይሄ ሰው ፕሮፌሰር ኦፍ ቴዎሎጂ ዩኒቨርሲቲ ኦፍ ዊተንበርግ ውስጥ ፕሮፌሰር ኦፍ ቴዎሎጂ ነው። ሪፎርመር ነው። ኦገስቲኒያን ኦርደር ሪፕሬዘንታቲቭ ነው። ፐብሊሽድ ቴዎሎጂካል ትሪቲስ ትላልቅ እንትኖችን በነገስታት ቤት የጻፈ ሰው። የዚህን ሰው ፐርሰናሊቲ አቅልሎ አንድ እምነት አለኝ የሚል ሰው ለመናገር 2-3 ማሰብ አለበት። ስፔሻሊ ደግሞ የቤተ ክርስቲያን ሰው ስንሆን። ሌላው ቴብል ቶክ ምንድን ነው? ቴብል ቶክ ይሄ ፈሱን ፈሳ በዚህ በኩል ገባ በዛ ወጥ የሚባለው ቴብል ቶክ ማለት በሻይ ቦታ በተማሪዎች መካከል በሰዎች መካከል ሲነገር የነበሩ ተናግሯል ሉተር ተብሎ የተነገረውን ሐሜትም ይሁን የተናገረውንም በትናንሽ ወረቀት ሰዎች ብዙ ሰዎች ይሄን ሰምቼ ነበረ ብለው የተጻፈና ኮሌክት ተደርጎ አንድ ሰው የጻፈው መጽሐፍ እንጂ የሉትራን ቤተክርስቲያን ሉተር ይሄን ጽፏል ብላ ይሄውና መጽሐፌ ብላ የምትከተለው በቅደሳው የምታነበው ንባብ አይደለም። ሶ ይሄን መጽሐፍ መቅደስ ትችላለህ፣ መቅደስ ትችላለህ። መረጋገጥ ትችላለህ፣ መረጋገጥ ትችላለህ። የእምነታችን አቋም አይደለም። ኦኬ፣ ይሄ መጽሐፍ መቼ ነው የተጻፈው? ሉተር ከሞተ ከ20 ዓመታት በኋላ። ተመልከቱ፣ ሉተር አልጻፈው፣ ቤተክርስቲያን እኔ የጻፍኩት አላለችም። ሰውየው ከሞተ ከ20 ዓመት በኋላ እንዲህ ሲል ሰምቻለሁ ያሉ ሰዎችን አምጥተህ ለሃይማኖት መከራከሪያ ለሚያውቁ ላነበቡ ሰዎች ለቤተ ክርስቲያኒቷም ታላላቅ ሰዎች ሀፍረት ነው ይሄ። እንዴት ሉተር እንደዚህ ትናገሩታላችሁ? ሊያስብል የሚችል ፋየር ባክ የሚያደርግ ነገር ነው። አንዳንድ ጊዜ የምንናገራቸው ነገሮች እዚህ ጋር 2000 ሰው ስለሰማኝ አይደለም፣ ከኋላ 10,000 ሰው 20,000 ሰው ቤተክርስቲያን ዩቲዩብ ላይ ይሰቀላል። እውነተኛ የሆነና ፌር የሆነ አርጊመንት አሰ ክርስቲያን ካላቀረበን ፋየርስ ባክ። ስለዚህ የምናወራቸውን ነገሮች ፌር የሆነ ሰዎችን ለመጉዳት የጻፉ ነገሮች መሆን የለባቸውን ብዬ ማስበው። ስለዚህ የተጻፉ ነገሮች ኢንፎርማል ኮንቨርሴሽን አት ቴብል ነው። ሰውየው የጻፈውን ሊሆን ይችላል፣ የተናገረውን ሊሆን ይችላል፣ ያልተናገረው። በአብዛኛው ግን እንዴት ነው ያልተናገረው የሚለውን ነገር ጊዜን ለመውሰድ እሞክራለሁ። ሌላው የጻፉት እነማን ናቸው? አንዳንዶቹ ተማሪዎቹ ናቸው። እንግዲህ ኤፍ ያገኘም ተማሪ ጽፎ ሊሆን ይችላል። አንዳንዶቹ ሰራተኞቹ አብረው የነበሩ ናቸው። አንዳንዶቹ አብረው በተለያዩ ሁኔታ የተገናኙ ሰዎች ናቸው ጻፉ የተባለው። ግን ምን ያህል ነው ሪሊያቤቶ ሲባል ትናንሽ ጽሁፎች ናቸው። በአብዛኛው ትናንሽ ጽሁፎች ናቸው። እኔ እንግዲህ እየፈጠንኩኝ ነው፣ ጊዜ ስለሌለን ቴዲ፣ ብዙ ጊዜ ይኖረኛል ብዬ ብዙ ተዘጋጅቼ ብል ደስ ይለኝ ነበር። ኦኬ፣ ከዋናው ጽሁፍ ላይ ኢቨን ቴብል ቶኩ ተብሎ እንኳን ከተሰጠው ተጨማሪ ጽሁፎች ነበሩት። አዲሽናል መጽሐፎች እዚሁ ቴብል ቶክ ላይ ተጽፈዋል። እነዚህ ሽንት ቤት ፈስ ምናምን የሚባሉ ነገሮች የመጡት ተጨማሪ በዚህ ላይ እንግዲህ አስበው፣ የቤተክርስቲያኒቱ ጽሁፍ አይደለም፣ የሉተር የራሱ ጽሁፍ አይደለም፣ ክሌም የሚያደርግ ሰው የለም፣ ይሄ የኔ ነው ብሎ ሙሉ የጻፈ ሰው የለም። ሰዎች በየሻይ ቦታ የተጻፈውን ሰብስበው ስለ ሉተር ስራዎች ተብሎ የሆነ ሰው ያሳተመው ነው። በዚህ ላይ ራሱ ተጨማሪ ሌላ ጽሁፎች ተጽፈዋል። ሌሎች እሱ ላይ ከነዚህ ኢቭን ከተጻፈው ሌላ በተጻፉት ላይ ነው ይሄ ፈስ አደረገ እንደዚህ ነው ምናምን የምትለው ነገር የተገኘው ነው። ኦኬ፣ እነዚህ ተጨማሪ ጽሁፎች ላይ ምንድን ነው የተገኙት? some later edition especially those compiled after the original 1566 በ1566 እሱ ከሞተ ከ20 ዓመት በላይ ከተጻፈው ላይ እንግዲህ ቴብል ቶኩ ራሱ ከተጻፈው በዛ ቴብል ቶኩ ላይ እንደገና የተጻፉ ነገሮች ናቸው። incorporated saying and stories with questionable authenticity and attribution እውነትነቱ የሚያጠራጥርና ትክክል ያልሆኑ ነገሮች ተጨምረዋል። አንድ ኤዲተራል ላይክ ጆን ኦሪፍ ባር ጋዘርድ ቫሪስ ማኑስክሪፕት ኖትስ እንግዲህ ኦሪጂናል ኖቶችን ማኑስክሪፕቶችን ያገኘው sometimes editing and expanding them ከተጻፈው ላይ አንዳንዶቹ ኤግዛጀሬት አድርገው ጽፈውታል።
which lead to the inclusion of content that Luther may never have said or intended in that form. ሉተር በዛ ሰዓት ሊል ያልፈለገውን ነገር ሊሆን ይችላል የጻፉት። ምክንያቱም እዚህ ቲክቶክ ላይ እንደምናየው ተቆርጦ የሆነች ነገር እንደሚጻፍ ፉል ፒክቸሩ የለም። ሉተር ኢቭን እንኳን ቢል ያን ያለበት ሙሉ ኮንቴክስት የለውም። ኦኬ because table talk was compiled based on listeners notes ከሰሙ ሰዎች ጽሁፍ ስለሆነ additions by later edition increased the risk of inaccuracies or attribution of extreme polemical offensive views of Luther which may not reflect his true thought. ይሄ ነገር ኢቭን በመጀመሪያ በ1560 የተጻፉ ተጨማሪ የተጻፉ ነገሮች በመሆናቸው ኤግዛጀሬትድ የሆኑ ነገሮች ናቸው፣ ኦፌንሲቭ የሆኑ ነገሮች ናቸው። በጣም ስኮላር ኤንድ ቴዎሎጂያን ሃቭ አርጊውድ ዛት ዲስ ሌተር ኤዲሽን ይሄ በኋላ የተጻፈው ላኪንግ ክሪቲካል ሶርሲንግ ኦፍ ኤዲቶሪያል ኳሊቲ have sometimes distorted the historical Luther and contributed to misrepresentation of his theology and personality. እነዚህ ነገሮች ያሉበት ናቸው። ኢማጂን ቅድም ያልኳቸው የሰውየ ጽሁፍ አይደለም፣ የሉተር ጽሁፍ አይደለም። ሉተር ሌሎች ቦታ ላይ እንኳን ከጻፋቸው ጋር የማይመሳሰሉ ናቸው እዚህ ጋር የተባሉ። ምክንያቱም የሉተር ምንድነው ከዚህ በፊት የተጻፈው እስቲ እንየው ተብሎ ሲታይ እነዚህ ነገሮች ሉተር በህይወቱ ዘመን በጻፎቻቸው ብዙ ቮሊዩም መጽሐፎች ጽፏል። ሂዝ ፕሮፌሰር አንድ አይደለም ሁለት ፕሮፌሰር ዶክተር ነው። በጻፎቻቸው ጽሁፎች ውስጥ እንደነዚህ አይነት ነገሮች አልተገኙበትም። ኦኬ ስለዚህ ኢንሰመሪ ብዙዎቹ ምን ይላሉ? በዚህ በኤዲቶሪያል ኤዲሽን ላይ ከተገኙ ችግሮች ናቸው ተብሎ ከሚገመቱ ነገሮች መካከል ኢንክሉድ ማቴሪያል ዛት ክሪቲክስ ኤንድ ሂስቶሪያል ቢሊቭ ሂስቶሪያሎች በጽሁፍ ላይ የሚያጠኑ ሰዎችና ታሪክን ሂስቶሪያንስ የሆኑ ሰዎች ሚስ ሪፕሬዘንት ሉተርን አድርገዋል ተብሎ ነው የሚገመተው ይሄ ጽሁፍ። ኦኬ እነዚህ ላተር ኤዲሽን እኔ አሁን ዋናውን አይደለም እነዚህ ፈስ ምናምን የተባሉ ነገሮች የተጨመሩበትን ነው። እነዚህ later editions of Martin Luther table talk that critics and historians believe misrepresent him by exaggerating, fabrication, or taking remark out of context. Fabricate ተደርገዋል። እሱ ሊል ከፈለጋቸው ውጭ ተነግረዋል። እንደገና ደግሞ exaggerate ተደርገዋል ወይም misrepresent ተደርገዋል። ስለዚህ fabricated or unverified ኮቶች ናቸው ያሉት። በተለይ ሴክሹዋል የሆኑ ነገሮች ፕሮቮኬቲቭ የሆኑ ነገሮች እና የመሳሰሉት ኤግዛጀሬትድ ስቴትመንቶች ነበሩት። አምፕሊፋይድ ሉተርስ ዩዝ ኦፍ ስካቶሎጂካል ሴክሹዋል ፕሮቮኬቲቭ ላንጉጅ ቢዮንድ ኦሪጂናል ኢንቴንት ኦር ሜሌን ማለት ባድ ኦር ሃርሙፍል በሆነ መልኩ ካሪኬቸር አድርገውታል። ሉተርን በዚህ መልኩ እንዲታይ ለማድረግ ብዙዎች ባይዘወይ ብዙዎቹ እነዚህን ጽሁፎች የጻፉት ሉተር ፕሮቴስት አድርጎ ከካቶሊክ ሲወጣ እነዚህን በአብዛኛዎቹ የጻፉት የካቶሊክ ባክግራውንድ የነበራቸውና ከሉተር ጋር ቅራኔ የነበራቸው ሰዎች የጻፉት ነው ብራዘርስ። ስለዚህ ቴኪንግ ሪማርክ አውት ኦፍ ኮንቴክስት ሉተር በዛ ዘመን ሊል የፈለገው ምክንያቱም ትናንሽ ሞቶች ስለነበሩ ሉተር በወቅቱ ሊል የነበረውን ኮንቴክስት አያሳይም። ስለዚህ ሪከርድ ኢንፎርማሊ አራውንድ ሚልስ ካዥዋል ቶክስ ዌር ኦፈን ኮትድ ዊዛውት ሰራውንዲንግ ኮንቴክስት። ኦኬ ሰሌክቲቭ ኦሚሽንስ አሉት። ሌላው ደግሞ ኤዲቶሪያል ቢያዝ ኤንድ ማኒፑሌሽን አለ። እቺ ልበልለ some editors shaped the text to please contemporary theological በዛ ዘመን የነበሩ የቴዎሎጂካል ሐሳቦችን እነሱን ለማስደሰት የተጻፉ ነገሮች አሉበት። አንድ ፖለቲካል ኦዲየንስስን ለማስደሰት ምክንያቱም ሉተርን ከጁሾች ጋር አንቲ ጁሽ አድርገው የጻፉ ሰዎች ነበሩ። እነሱን ለማስደሰት የጻፉ ሰዎች አሉ። ኦሚት የተደረጉ አሉ። altering passages based on external agendas ሌላ አጀንዳ የያዙ ሰዎች ይሄን ሰምቻለሁ ብሎ የጻፉትም ተጨምሮበታል። ይሄ እንግዲህ እዚህ ላይ unnecessary የሆነ ነገር ሲያወሩ የነበሩ ሰዎች ማለት ነው። misuse by critics and opponents Luther's table talk has been weaponized by opponents to discredit him often citing unreliable and unsure expert ወይም fragment or portion as representative of his belief ሉተርን ይሄንን ቴብል ቶክ እንደ ዊፐን ተጠቅመዋል ሉተርን አታክ ለማድረግ ከሞተ በኋላ ሉተርን አታክ ለማድረግ ለምሳሌ ፈስ ምናምን አሁን እዚህ ላይ አንዳንድ ወንድሞቻችን ሰሞኑን እንዳነሱት ይሄንን አንድን ቤተክርስቲያን ዲፌንድ ለማድረግ ኢቭን አውተንቲሲቲ ትክክል ያልሆነ ነገር በምን አይነት ሞራል ነው የምትቀርበው? ያሳፍራል። ኦኬ ኢቭን ሰዎች እነዚህ እንግዲህ ስቶሪያንስ ስኮላርስ ናቸው ይሄን የሚሉት
ሉተር ቴብል ቶክ፣ ይሄ ቴብል ቶክ የተባለው has been weaponized by opponents to discredit him often። እንግዲህ ቴዲ አስበው እንደው አያርገውና ከ20 ዓመት በኋላ የሆኑ ሰዎች ቲክቶክ ላይ ዝም ብለው ስለኔ ጽፈዋል ቢባልና እኔ ያላሰብኩትን ሊል ያልሞከርኩትን ወይም ተነስቼ ለዛ ነገር መወገት በማልችልበት ሁኔታ የተጻፉ ቁርጥራጭ ወረቀቶች ተሰብስበው ነው። ያም ቢሆን መጀመሪያ በ1566 የተጻፈው አይደለም። ብዙዎቹ እነዚህ አሁን የተነሱት ፈስ ምና የተባሉ ነገሮች ተጨማሪ ናቸው እና እነዚህና የመሳሰሉ ነገሮች ናቸው። ምናልባት ብዙ ብል ደስ ይለኛል። አንድ የመጨረሻ ነገር ብዬ ሰዓቴ ከደረሰ አሳውቁኝ ብችል። የስኮላሮች ፖዚሽን ምንድን ነው በዚህ ጽሁፍ ላይ? ፓቶስ አርምስትሮንግ የሚባለው ሚዝ ነው፣ ኖት ሂስቶሪካል ፋክት። ሂስቶሪካሊ ፋክት ያልሆኑ ነገሮች ናቸው። እንዴት ሃው ኦን ኤርስ ሂስቶሪካሊ ፋክት ያልሆነ ግርግር ዲቤት የተደረበ የሆነበትን ነገር ለእንትን ታመጣዋለህ። በጣም ብዙ ካምብሪጅ ዩኒቨርሲቲ ያጥንቶበታል። የክርስቲያን ሂስትሪ መጋዚን ማንበብ ትችላላችሁ። ሁሉም አውተንቲሲቲውን አንቀበልም ወይም ደግሞ አጠራጣሪ ነው ያሉበት ነገር ነው። ኦኬ ትንሽ ጊዜ ለኦግስበርግም ለመስጠት ነው ብላቸው ደስ የሚሉኝ ነገሮች ነበሩ። አንተንም እንትን እንዳላረግ ትንሽ በአይከን ላይ ብናገር ደስ የሚለኝ ነገር አለ። ግን ቴዲ ያንተን እንትን እንዳልጋፋ ለኦግስበርግ ማለት የምትፈልገው ነገር ካለ በሌላ ጊዜ በደንብ እንትን ላይ እናደርጋለን። ቴንክ ዩ ኦኬ የመደብኩት ደቂቃ አልቋል፣ ግን ያልተናገረ ሰው ስላለ ተጨማሪ 8 ደቂቃ ልጨምርላችሁና ከዛ እናጠቃላለን። ማን ነው ኦግስበርግ? ኦግስን ያልተናገረው ያልተናገራለ? ድምፅ ይሰማል? ይሰማል። አንድ 2 ደቂቃ ብቻ አወራና ጨርሳለሁ። ጆናታን ቅድም ለማስረዳት ሞክሯል። ምንድነን ወይም ደግሞ ሉትራን ሲባል ምንድን ነው የሚለውን ነገር እና እሱ ላይ የተወሰነ ነገር ጨምራለሁ። ሉትራንን ስንል ሉተር የሆነውን ሁሉ ሲወጣ ሲገባ ያደረገውን ነገር በሙሉ እንቀበላለን ማለት አይደለም። አንድ ሉተር ይዞ የመጣው ነገር ቢኖር ምንድነው መጽሐፍ ቅዱስ ብቻ የሚለው አስተምህሮ ነው። አባቶች ጋር የነበረው መጽሐፍ ቅዱስ ዋናው ኦቶሪቲ ይሆናል። ስለዚህ ሁሉም ለመጽሐፍ ቅዱስ ነው የሚገዛው፣ መጽሐፍ ቅዱስ ያለውን ነገር ነው የምንቀበለው የሚለውን ሀሳብ ማለት ነው። ስለዚህ ሉተር እምነት ብቻ ሽንት ቤት ውስጥ ቢያመጣ ያንን ሀሳብ አባቶች ጋር ሄደን ስናይ የሀሳብ አለ፣ መጽሐፍ ቅዱስ ላይ ሀሳብ አለ። ስለዚህ ሉተር ያንን ሽንት ቤት ውስጥ ጻፈው ወይም ደግሞ ሽንት ቤት ውስጥ ነው የሀሳብ የመጣለት ወይም ደግሞ ያንን ነገር ሊያውቅ የቻለው ወይም ያየው ሽንት ቤት ውስጥ ነው የሚለው አርጊመንት ዊክ ነው፣ ደካማ ነው። ልክ አኬ ቅድም እንዳለው የሚጠሉት ሰዎች ይሄ ነገር ሪፎርሜሽኑ መስፋፋት ያሳሰባቸው ሰዎች የጻፉት ነው ወይም ደግሞ የእነሱ ሀሳብ ነው፣ የእነሱ አርጊመንት ነው። ሲቀጥል ሉተር ብቻ አይደለም የፕሮቴስታንት ሪፎርመር ያለው አሉ፣ እነ ካልቪንም እዛው የሉትራን ሪፎርመርስ ላይ እንኳን ብናይ እነ ማርቲን ኬምኒትስ አሉ። ሁለተኛው ማርቲን የሚባለው በጣም ትልቅ ቴዎሎጂያን፣ እነ ዮሐን ጌራርድ አሉ፣ እነ አብርሃም ካሎቭ አሉ፣ እነ ዌድነር አሉ፣ እነ ዋልተር አሉ። እነዚህ ሁላ ቴዎሎጂያን ናቸው ይሄንን ሉትራኖችን ወይም ደግሞ የሉትራኑን ትራዲሽን ያቆሙት። ሉተር ጀምሮ ሰርቶ የሄደው ነገር አለ። ከዛ ግን እነ ኬሚልስ ናቸው ያስቀጠሉት። እሱ የሰራው ነገር አለ። ያንን በመጽሐፍ ቅዱስ መዝነው ይሄ ነገር ልክ ነው አባቶች ጋር አለ፣ እኛም ስናየው ልክ ነው፣ ከቤተ ክርስቲያን ጋር ልክ ነው። ሲቀጥል ደግሞ የጥንቷ ቤተ ክርስቲያን እና መጽሐፍ ቅዱስ ይሄንን ነው የያዙት። ስለዚህ ሉተር ወደዛ መመለስ እፈልጋለሁ አለ። አልቻለም። ቤተ ክርስቲያኑ ገፍታ አስወጣቸው። ስለዚህ ይሄ የተለየ እንትን አልነበረው የሚሰጠው ስም ወይም ደግሞ ይሄ እንዴት ነው እሱን ለማስቆም የተደረገ ጥረት ነው። ሉተር ማን ነው ምንድነው የጻፈው የሚለውን ነገር ማወቅ ከፈለጋችሁ መጽሐፈ ስምምነት የምንለው መጽሐፍ አለ። ሁሉ ነገር እኛ የምናምንበት ሉተራኖች የሚያምኑበት ነገር የተጻፈበት። ስለዚህ እዛ ላይ ስትሄዱ ሉተር የጻፋቸው ጽሁፎች አሉ። የመጀመሪያው ስሞል ካልድ አንቀጽ ይባላል።
እሱ የጻፈው ነው፣ በእጁ በራሱ የጻፈው። ሌላኛው ትንሹ ካቴኪዝም ወይም ደግሞ ትንሹ የክርስትና ትምህርት፣ ከዛ ደግሞ ትልቁ የክርስትና ትምህርት። እነዚህ በእጁ የጻፋቸው ናቸው። ስለዚህ የጻፈውን እዛ ነው የምታገኙት። ማን ነው የሚለውን ነገር እዛ ነው የምታገኙት። ስለዚህ እንደዚህ አይነት አኩዜሽኖች ምንም የሚያስኬዱ አይደሉም። ለምን ሽንት ቤቱ ስለፈጠረው ነው፣ ሶላ ስክሪፕቸር እንደዚህ ስለሆነ ነው የምትሉ ከሆነ ያለ ማስረጃ አናወራም። ለምን መጽሐፍ ቅዱስ ላይ አለ፣ ለምን አባቶች ጋር አለ። ስለዚህ እነዚህ ምክንያቶች የሚመጡት ያን ነገር ለማጣጣል እንጂ ትክክለኛ ክሬዲብል ሶርስ እየሆኑ አይደለም። አኪና ጆናታን በደንብ ግልጽ አድርጎ አስቀምጦታል። ከዚህ በላይ አንሄድም። ሲቀጥል ቅዱሳንን በተመለከተ ቅዱሳንን ሉትራኖች ያከብራሉ። አንድ ለቅዱሳን የተለየ ቦታ ይሰጣሉ። ያ ማለት ለነሱ ይሰግዳሉ፣ ወደ እነሱ ይጸልያሉ፣ የተለየ ነገር ለነሱ ያደርጋሉ ማለት አይደለም። የነሱን አኗኗር የነሱን አስተሳሰብ ወይም ደግሞ እንደነሱ ለመኖር እንደነሱ ለመትጋት በቃ በዛ ህይወት ለመመላለስ እንደነሱ ለመሆን ይተጋሉ። እነሱን ሲያስቡ ወይም ደግሞ ስዕሎቻቸውን ሲያዩ እንደነሱ ለመሆን ይተጋሉ። ህይወታቸውን ዞር ብለው ያያሉ። ስለዚህ በዛ መልኩ ነው ስዕላትን የምናየው። ስዕላት አሉ ሉትራን ቸርቾች ውስጥ፣ ግን ለነሱ አይሰገድም፣ ወደ እነሱ አይጸለይም። ስዕላቶቹ ለማስተማሪያ ፐርፐስ፣ ፔዳጎጂካል ፐርፐስ ብቻ እና ያንን ስናይ እንደነሱ እንድንተጋ፣ ክርስትናችንን እንድናጠናክር፣ ክርስቶስን በሚመስል ህይወት እነሱ እንደሄዱት እኛም እንድንሄድ ሁሌ ራሳችንን ቼክ እንድናደርግ እንድንጠይቅ የሚያደርጉ ናቸው። ለምሳሌ የመስቀሉን ስዕል ብናይ የተሰራልን ስራ እንድናስታውስ ነው እንጂ ከዛ ያለፈ ነገር እንድናስብ ሊያደርገን አይገባም። ከዛ ያለፈ ነገር የምናደርግ ከሆነ ጣዖት አምላኪነት ነው፣ ጣዖት ሆኖብናል። ስለዚህ ስዕሎች አሉ፣ ስዕሎችን መጠቀም ችግር የለውም፣ ግን ማምለክ አይቻልም። መጽሐፍ ቅዱስ አይደለም፣ በአባቶች ታሪክ የለም። ስለዚህ አንደኛ ቅዱሳን የምናይበት መልኩ የማክበር እነሱን ለመምሰል የመሄድ ጉዞ ላይ አንድ። ሁለተኛው ስለ ክርስቶፎረስም የተነሳ ነገር አለና ቬኔሬት ይደረጋል፣ ሉትራኖቹ እንትን ይሉታል ተብሎ ነበረ። ያን ያህል ክሬዲብል ነገር አይደለም፣ ሉትራኖቹ ጋር የምናገኘው ነገር አይደለም። ክሬዲብል ነገር ስላልሆነ እሱ ዛሬ ብዙ እንትን አንልበትም። ግን ለቅዱሳን የምንሰጠው ቦታ አለ። ወደ እነሱ አንጸልይም፣ ለእነሱ አንሰግድም፣ ለስዕላት አንሰግድም። ስዕላትን እንጠቀማለን፣ ግን ከሰገድንላቸው ወይም ደግሞ የተለየ ነገር ካረግን ወደ እነሱ ጣዖት እየሆኑብን ነው። ስለዚህ እኛ እየገሰጽን ያለነው ትክክል አይደለም እያልን ያለነው ይሄንን ፕራክቲስ ነው። ስለዚህ ከዚህ ጋር የምትስማሙ ካላችሁ እንቀጥላለን፣ ስዕልን እንጠቀማለን በአግባቡ። እኛ እንደናንተ ነው የምናምነው የምትሉ ከሆነ ይቻላል። ከዛ ያለፈ ነገር ከሆነ ግን ጣዖት ነው። በቃ ይሄን ለማለት ነው። ተባረኩ። ዋው! ሌላ ደቂቃችሁ ከሞላ ጎደል ካሰብኩት በላይ ነው የቆየሁት። ምናልባት ያልተናገረች አንድ እህታችን አለች፣ ቢታኒያ። የምትሉት ነገር በሉና የምትሉትን በሉና። በነገራችን ላይ በዚህ ጉዳይ ላይ እጅግ የሰለጠነ ውይይት አደርጋለሁ። ስለሚናገሩት ንግግር በቂ እውቀት በቂ ግንዛቤ ያላቸው መተው እውቀት ላይ ያካፍሉን የሚችሉ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጣም ማከብራቸው የሚያከብሩኝ በጣም ምስጉን ስለ ዶክትሪኑ የገባቸው ዶግማውም ቀኖኑንም በደንብ ጠንቅቀው የሚያውቁ አስተማሪዎች አሉ። ሲመጡ ተወክለው አይደለም፣ የእምነቷ ተከታይ ስለሆኑ ብቻ የገባቸውን ለማስተማር ነው የሚመጡት። ምናውቃቸውን በስነ ምግባራቸው የተመሰከረላቸውን እነሱን ከሉተራን እንዲሁም እናውቃቸውን እናከብራቸውን። እንደ ሪዘልቱ ምንድን ነው? አድማጭ ተመልካቾቻችን ግራ ቀኙን አይታችሁ እንድትፈርዱ ነው። አእምሮ አለን፣ ህሊና አላችሁ፣ ማንበብ ትችላላችሁ፣ ትሰማላችሁ። የሚናገሩትን ሰምታችሁ የሚናገሩት ንግግር ውስጣችሁ ካለው ጋር ከተዋሃደና ከጠቀማችሁ ትወስዳላችሁ። ስለዚህ እግዚአብሔር ሲፈጥራችሁ አእምሮ ስለሰጣችሁ እየሰማችሁ ነው፣ ትሰሙና ትፈርዳላችሁ። በጉልበት አይደለም፣
በውርስ አይደለም፣ በገንዘብ አይደለም። አእምሯችሁን ተጠቅማችሁ እንድትፈርዱና የእናንተን ውሳኔ እንድትወስኑ ነው። እኔ እስከሚገባኝ ድረስ እኔ በዓለም ያለው ልጅ ነኝ፣ ፖለቲካ ነው ማቀው። ሁለት አይነት መንገድ ግን እንዳላቃለሁ። መንፈሳዊ ሰዎች ሲናገሩ ከተሳሳትኩ ታረሙኛላችሁ። ወይ የዘላለም ሞት አለ፣ አሁን ያለንበት ለቀጣዩ ዓለም ማዘጋጃ ነው። አንድ የዘላለም ሞት አለ፣ አንድ የዘላለም ህይወት አለ። ይሄ ያለህበት ዓለም ጊዜያዊ ከሆነ ለዘላለማዊ ህይወት የምትመርጠው እንዴት ያለ ቤት ነው? ዘላለማዊ ሞት ነው የምትፈልገው? ዘላለማዊ ህይወት ነው። ስለዚህ እነዚህ ናቸው መንገዶቹ ብሎ የሚነግሩንን ትሰሙና እንሰማና ከኔ ጋር አብረን እንወስናለን ማለት ነው። አእምሯችን ተጠቅማችሁ ይሄ በስድብ ብዛት ምናምን ቲፎዞ አርቄ ግርግር ፈጥሬ ይሄን እንደዛ የሚባል ነገር የለም። እኔ ጋር እንደዛ አይሰራም። እውቀት ካለ ብቻ ትመጣለህ። ስነ ምግባር ካለ ትመጣለህ። መከራከሪያ ነጥብህን ማንም ሳይረብሽ ትደመጣለህ፣ ታቀርባለህ። እኛንም ትጠቅመናለህ። እንዲሁ አላስፈላጊ የሴት ልጅ ጭልና ዳንዴ ታየ እንኳን ተብለን አየር ሰዓቱን እየሰጠን አይደል? ለእግዚአብሔር ሰዎች ደግሞ ለመንፈሳዊ ሰዎች ደግሞ አስቡት። ለዘላለማዊ ህይወት ወይ ለዘላለማዊ ሞት ለማስመረጥ ልትመርጥ ደግሞ እንደውም ከዚህ በላይ ነው ጊዜ ሊሰጥ የሚገባው ብዬ አስባለሁ። ስለዚህ ምትፈልግ ትመጣለህ፣ ማትፈልግ አሁን እነግርሃለሁ። ከፈለግ አረቄ ቤት ሂድ፣ ከፈለግ ጠጅ ቤት ሂድ፣ የፈለግበት ሂድ። እዚህ ግን በሰላማዊ መንገድ ለመስማት የሰከነ ውይይት ለማድመጥ የሚፈልጉ ሰዎች አሉ። እዚህ መጥቶ ግን መረበሽ አይቻልም። እወያያለሁ ካልክ መድረኩን ሰጠሃለሁ። ጸባይተኛ ትህትና እንዳለ ለራስ መጀመሪያ ራስን ጠይቀው። አዎ መምጣት ትችላለህ፣ ከወንድሞች ጋር መወያየት ትችላለህ፣ ሀሳብን ማቅረብ ትችላለህ ብሎ አእምሮ ከነገረ ይወልካም። እንደዛ ነው የምናደርገው። ከዚህ ቀደም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወንድሞቼ እዚህ ነበሩ። ከዚህ ቀደም በነበረው ውይይት ላይ ዘግየት ብላችሁ ለገባችሁ ሰዎች የተጠቀሟቸው ቃላቶች ነበሩ፣ ያሳዩቸው ማስረጃዎች ነበሩ። እዚህ ጋር ደግሞ የምታዩቸው ወንድሞቼና እህቶቼ ከዚህ ቀደም አንተ ጋር የነበሩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መምህራን ያስተማሩበት መንገድ እኛን አይወክልም፣ ትክክል አይደለም። ስለዚህ ማስተካከያ እንፈልጋለን፣ መድረክ ስጠን ብለው ነው የመጡት። ሰድበውኛ አይደለም፣ አስፈራርተውኛ አይደለም፣ እንዲህ ምናምን በዛቻ ምናምን አይደለም። በትህትና ጠየቁኝ። ልክ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዳያችሁት በትህትና እንደጠየቁን በትህትና አክብረውን እንደመጡት ሁሉ እነሱም በትህትና ነው የመጡት። ስለዚህ ዋይኖት መድረኩ ሊሰጣቸው ይገባል በሚል ነው መድረኩን ሰጥቻቸው እየተናገሩ ያሉት። 3 ሰዓት ከ20 3 ሰዓት ከ30 ቆይተናል እስካሁን። የመጨረሻ ማጠቃለያ ስጡኝና ተመራርቀን እንሰነባበታለን። እስካሁን ሁለቱንም ስለሰማን ፋይናል ደግሞ ከሁለቱም የተውጣጣ ሁለት ሰው ራሳቸው በሚመርጡት ቀንና ቦታ ስኬጁላችንን አይተን ቆንጆ ውይይት እናደርጋለን። በጣም የሰከነ ውይይት እናደርጋለን። በዚህ ምንም ጥርጣሬ እንዳይገባችሁ በእኔ ተማመኑ ለማለት ያህል ነው። ወደ እናንተ ልምጣ። ምን ትላላችሁ በማጠቃለያው ላይ? ቴዲሻ አማን ማጠቃለያ ይስጥ፣ የኔን ሰዓት ይጠቀምና እና ቅድም ደግሞ ላርከው ውይይት ብዙ ጊዜ እነ ቃሊ እነ አማን እዚህ ያሉ ወንድሞች እነ ዘማርያምን ይቅርታ ዲያቆን ዘማርያምን ጠርተዋል። ግን ያው ብሎክ አድርጎታል ቃሊን። እንደውም በዚህ አጋጣሚ አንተ ሽምግልና ግባና ውይይት እንዲቀበሉ አድርግና እዚህ አንተ ቤት መሆን ይችላል። እና ማጠቃለያ እና አማንና እነ ቃሊ ይስጡ። ቴንኪዩ በጣም እናመሰግናለን ቴዳይ። በእንትኑ በውይይቱ ጉዳይ ከባለፈው አንድ የተማርኩት ነገር አለ። አሁን ባለፈው ሲያደርጉ ይሄ ምስኪን አድማጭ ተመልካችን ለማምታታት የሄዱበት ርቀት አለ። ተወያዮች ሲመጡ ለእኔ ታይትሉን ብቻ ነው የነገሩኝ። ለምሳሌ በስዕል ጉዳይ ነው ያሉኝ። ሁላችሁም እንደሰማችሁት የፐብሊክ ሪከርድ ነው። በሚቀጥለው ግን ሁለት ተወያዮች ስትመጡ ለምሳሌ መዳን እንዴት ነው? መዳን እንዴት ነው? በእናንተ አስተምሮ መዳን እንዴት ነው ሲባል ኦኬ ስለ መዳን ብቻ ብላችሁ ከመጣችሁ እኔ ግራ ይገባኛል፣ ወይም አድማጭ ተመልካቾች ግራ ይገባችኋል። መዳን እንዴት ነው የሚለውን ለማስረዳት የምትጠቀሟቸው መጽሐፍቶች መጽሐፍ ቅዱስ ነው? ሌሎች ሰባኪዎች የጻፏቸውን መጽሐፎች እንደ ሪፈረንስ ትጠቀማላችሁ? ስፔሲፊካሊ እንደዚህ ተንትናችሁ በልታችሁ ካመጣችሁ ለእኔ ይቀለኛል። ምክንያቱም ከተነጋገርነውና ከነገራችሁ ውጭ ሰው ሲጠቀም ካገኘው ለማስቆም እንዲመቸኝ ማለት ነው።
ግን ጀነራላይዝ አድርጋችሁ መዳን እንዴት ነው ብላችሁ ከመጣችሁ አሁን ባለፈው የሆነው ያ ነው። ስዕል መጽሐፍ ቅዱሳዊ ነው ብሏል አንደኛው ወንድማችን። አንደኛው ደግሞ ወንድማችን ስዕል መጽሐፍ ቅዱሳዊ ነው እንዲሁም ከገድልም ጠቅሳለሁ ብሏል። ሁለቱ ገድልና መጽሐፍ ቅዱስን እንጠቅሳለን እንጠቀማለን የሚለውን በተናጠል ነው የወሰኑት እንጂ ዩኒላተራሊ ነው እንጂ የወሰኑት ሁለቱም በጋራ አልወሰኑም። ሲመጡ አንደኛው እንትን ከሰጠ በኋላ አንደኛው ከገድል ከተነተነ በኋላ ጥያቄ ሲጠይቅ አይ በዚህ አልተስማማውም ማለት። ስለዚህ እንደዚህ አይነት ነገር ውስጥ እንዳንገባ አድማጭ ተመልካቾቻችን ፍንትው ያለ ነገር መስማት እንዲሆንላቸው የሚጠቀሱ መጽሐፎች ካሉ እነዚህን ማጣቀሻ መጽሐፍቶች እጠቀማለሁ አንተም የፈለግከውን ተጠቀም ብላችሁ ተስማምታችሁ ጨርሳችሁ ከመጣችሁ እኔ ደስ እያለኝ በጣም ደስ የሚለኝ እንደውም ፖለቲካ መስማት አልፈልግም። እንደውም መንፈሳዊ ነገር በሰማ ደስ ይለኛል ሆነን ለመናገርና ግን ጨርሱ እናንተ ለማለት ያለው። ብሎክም ተደራርጋችሁ ከሆነ በዚህ አጋጣሚ ዘማሪያም እየሰማ ከሆነ ብሎክ ያደረግከው ሰው ካለ እዚህ ውስጥ ፍታቸውና ተነጋገሩና ከዛ ባትሉን እዚህ እናደርጋለን ወይም ሌላ ቦታ እናደርጋለን ስትወያዩ እንሰማለን ለማለት ያለው። እሺ ሰላማችሁ ይብዛ። በድጋሚ መልካም ጊዜ ነበረን ብዬ አስባለሁ። የሚሆናችሁ ነገር የወሰዳችሁ ይመስለኛል። ያ በቂ ሰዓት ነበረን ብዬ አስባለሁ። በቂ ሰዓት ነበረን፣ ግን ጥድፍድፍ እያልን ነበረ። ስቲል ይሄ ከምናነሳቸው ሀሳቦች አንጻር ደቂቃዎችን በጣም እየፈጠኑ ነበርና እኔ ጽፌ ከያዝኳቸው ሀሳቦች አንጻር የብሬ ነው የምላችሁ ግማሹን ያህል ራሱ ገና አውርቼ እንትን አላልኩም። በቂ የሆነውን አውርቻለሁ የተነሱ ሀሳቦችን ከመዳሰስ አንጻር፣ ግን ሁሉንም አላነሳንም እና ግን ያነሳናቸው ሀሳቦች ምን ይመስላሉ ከሞላ ጎደል ሲባል በ3 እና 4 ደርዝ ነው እየተዘጋጀ ነው። ስንዘጋጅ አይኮን ቬኔሬሽን ኦር በስዕላት በኩል የሚደረግ ስግደት ወይም ጸሎት፣ እሱን በመጽሐፍ ቅዱስ 1፣ በዛ በታሪክ 2፣ ከዛ ደግሞ ሉትራን ወንድሞቻችን አሉ። እነሱን ደግሞ በተመለከተ የተነሱ ክሶችን ያንን መልስ ከመስጠት አንጻር ነበር ነው። ታዲያ እኛ ያነሳ ነው ምንድን ነው? አንደኛ መጽሐፍ ቅዱሳዊ ለማድረግ የተሄዱ ክፍሎች አሁንም ቢሆን በስዕላት በኩል የሚደረግን ስግደት፣ አምልኮን ያንን ለመደገፍ ሊውሉ እንደማይችሉ በማሳየት ተሳክቶልናል ብዬ አስባለሁ። በተለይም ትልቁ ሙግት የነበረው በሰዓቱ ቅርጻ ቅርጾችንና ስዕላትን ስዕሎችን እየከለከለ ከሆነ መጽሐፍ ቅዱስ እንግዲህ እነ ኪሩቤልን፣ መሰዊያውን፣ ሌሎች ቅርጻ ቅርጾችን በመፍቀዱ እግዚአብሔር የጣዖት አምልኮ አስጀማሪ ነው የሚል ሙግት የቀረበበትን ያንን እንደ እግዚአብሔር ቃል አስተካክለነዋል። ያ ደግሞ በምንም ተአምር ዘጸአት ምዕራፍ 20 ላይ ካለው ጋር የሚጋጭ ሊሆን እንደማይችል ስለነ ኪሩቤል የተወራው ለምን እዛ ጋር ከእግዚአብሔር ባህሪ አንጻር እግዚአብሔር የሚመለከት ነገር ነው ዘጸአት 20 ላይ እየተወራ ያለው። ሌሎች አማልክት አይሆኑልህ የሚለውን ማብራሪያ ስለሆነ 3 ላይ ያለው ያን የሚመለከት ነው። ስለዚህ ኪሩቤሎች መሳላቸው በምንም ተአምር ምን ሊሆን አይችልም፣ የዚህኛው ነገር አጸፋ ተደርጎ ሊነሳ አይችልም ነው። ባይሆን በዛኛው ሰዓት አንስቻ ያልነበረው በመጽሐፍ ቅዱሳችን ላይ ስለ ይሄ ብሮንዝ እባብ የሚባለው ወይም ይሄ የነሐሱ እባብ ተብሎ የሚጠራው ዕጣን ይታጠንለት ሊጀመር ሲል እግዚአብሔር በነቢያቱ በኩል ድጋሚ እንዲሰበርና እንዲጠፋ ሲያደርግ ተመልክተናል። ኦኬ፣ እንዲጠፋ ሲያደርግ ለምን? ልባቸውን እየወሰደ ስለሆነና ያን ነገር እየተፈጠረ ስለነበረ። ስለዚህ እግዚአብሔር ያን ነገር ዞር ሲያደርግ እባቡንም ሲያነሳው እናያለን። ስለዚህ የምር እግዚአብሔር ያሰራው ነገር ከሆነና እንደዚህ አይነት አርጊመንቶችን ማምጣት እንችላለን። ቃል በቃል የነሐሱ እባብ በእግዚአብሔር ትእዛዝ የተሰራ ነው። ነገር ግን እግዚአብሔር ራሱ ነው ድጋሚ እነዛን የሚታጠንላቸው ነገሮች እንዲጠፉ ያደረገው ነው። እንዲጠፉ ያደረገ ለምን? ልባቸው ወስዶ በነዛ ነገሮች ላይ የሚተክል አይነት አካሄድ እየተካሄደ ስለነበረ እግዚአብሔርን ብቻ እንዲያስቡ ስለፈለገ ማለት ነው። ስለዚህ ዛሬም በልባችን ከእግዚአብሔር ውጪ
ቀጥታ እርሱን አክሰስ ማድረግ እየቻልን ቀጥታ ወደ እርሱ መጸለይ እየቻልን በስጋው በኩል በሞቱ በኩል ወደ እግዚአብሔር የምንቀርብበት አዲስ መንገድ ተከፍቶልን ልባችንን ከእግዚአብሔር ላይ በማንሳት ልባችንን ከክርስቶስ ኢየሱስ ላይ በማንሳት በሌሎች ፍጥሯን በኩል የሚደረግ የትኛውም ወደ እግዚአብሔር የመድረስ እሽቅድምድም ከህይወታችን ላይ እንዲነሳ ዛሬም ጸሎቴ ነው። ለምን? እርሱን አክሰስ ማድረግ እንደምንችል፣ ቀጥታ ወደ እሱ ፊት መምጣት እንደምንችል፣ በሚያስፈልገን ጊዜ ጸጋን ሊሰጠን የታመነ እንደሆነ፣ በመጋረጃው በስጋው መጋረጃ በኩል ወደ ቅድስት መግባት እንደሆነልን መጽሐፍ ቅዱስ ደጋግሞ ይናገራል። ስለዚህ ዛሬ እነዚህን መካከለኞችን በሙሉ በስዕል በኩል በባለ ስዕል የሚባል ንግግሩን ቅድም ኮንቴክስቱ ሲሰጥ ሰምታችኋል። ስለ ስዕልም አልነበረም ሲወራ የነበረው። በስዕሉ በኩል ባለ ስዕሉ የሚለው ስለ ስዕል አልነበረም ሲወራ የነበረው። ስላሴን በተመለከተ ነበር ሲወራ የነበረው። ክርስቶስ ኢየሱስ የማይታየው አምላክ እውነተኛ ምሳሌ ነው የሚለውን ነው። ስለዚህ ለክርስቶስ የሚደረግ ለእግዚአብሔር የሚደረግ ነው የሚል አይነት ሀሳብ ነው የተወራበት እንጂ በስዕል በኩል ባለ ስዕል የሚልም አልነበረም። ኦኬ አልነበረም። ስለዚህ ልቦቻችሁን በስዕላት በኩል ላይ ላደረጋችሁ፣ በፍጥራን በኩል ላደረጋችሁ የእግዚአብሔር ቃል ዛሬ በእኛ በታናናሽ ወንድሞች በኩል እንደዚህ ይላል፣ ቀጥታ ወደ እግዚአብሔር ኑ፣ እናንተ ሸክም የከበዳችሁ ሁሉ ወደ እኔ ኑ፣ እኔም ደግሞ አሳርፋችኋለሁ ያለ ጌታ የታመነና ጻድቅ ነውና። ቴንኪዩ ቴዲሻ ቤትን ስለፈቀድክልን። ቁጭ ብሎ እንደዚህ ረጅም ሰዓት እያንዳንዱ ሰው ሲናገር አድምጦ እንትን ማለት ሃንድል ማድረግ በጣም እንደሚከብድ እናውቃለን እና እግዚአብሔር ይባርክ። በሌሎች እንትኖች እንገናኛለን ብዬ አስባለሁ። ጸጋና ሰላም ይብዛላችሁ።